ሊዮኔል ሜሲ ከአርጀንቲና ስብስብ ውጪ እንዲሆን ተደርጓል ተብሏል። ያው ህመም ሳይሆን ምቾት አልተሰማውም ተብሎ የተገለጸ የሚገኘው እንግዲህ ሃቪየር ማሼራኖ ኢንተር ሚላን አሰልጣኝ እንደሆነ ይታወቃል። በቀድሞ በተጫዋችነት ጊዜም የሊዮኔል ሜሲ ጋር በባርሴሎና የነበራቸው ጥምረት ወይም የቡድን አጋር ሆነው ያሳለፏቸው የእግር ኳስ ጊዜያቶች እንዳሉ ይታወቃል። ታዲያ በአሁኑ ሰዓት እንግዲህ በአሰልጣኝ ሆነ የቀድሞ የቡድን አጋሩን እያሰለጠኑ ይገኛል። ያው አሰልጣኝ ሆኖ ማለት ነው የስራ ዘርፉ ከመሆኑ ጋር በተያያዘ ማለት ነውና ሜዳ ላይ የሚነዘነዘው ነገር እንዳለ ነግሮ ነበር ብሎ ተናግሯል። እንግዲህ ሃቪየር ማሼራኖ እንግዲህ ደቂቃውን እየመጠንን ብዙ ጫና እንዳይኖርበት በማድረግ ነበር እስካሁን ስናጫውት የነበረው። እዚህ ያሉት የህክምና ክፍሎች እንግዲህ ከአርጀንቲና የህክምና ክፍል ጋር እንግዲህ የተነጋገሩ ይገኛሉ የሚል ሀሳብ ሰንዝሯል። የወቅቱ የዓለም ዋንጫ አሸናፊው ሀገር አርጀንቲና በዚህ ወር እንግዲህ ከብራዚልና ከዩራጓይ ጋር የዓለም ዋንጫ ማጣሪያ ጨዋታዎቿን የምታከናውን ይሆናል። ብዙዎች የደቡብ አሜሪካ ክላሲኮ ይሉታል የብራዚልና የአርጀንቲና መርሃ ግብርን እንግዲህ ትናንትና ኔይማር ጁኒየር ከዚህ መርሃ ግብር ወይም ደግሞ ከሀገራት ጨዋታ ውጪ መሆኑ ሲገለጽ መቆየቱ አይዘነጋም። አሁን ደግሞ ሊዮኔል ሜሲ ከነዚህ ሁለት መርሃ ግብሮች እንግዲህ ውጪ ስለመሆኑ እየተገለጸ ይገኛል ማለት ነው። ተጫዋቾች ቼኪን እያደረጉ ይገኛሉ ማለትም በተለይ ወደ ስብስባቸው የተቀላቀሉ ይገኛሉ። አሰልጣኝ ሊዮኔል ስካሎኒ በሊዮኔል ሜሲ ምትክ ስለማጥሪ ያቀርባሉ። በቀጣይ የሚጠበቀው ጉዳይ ይሆናል። ከዛ ውጪ የማርቲን ዙቢሜንዲ ዝውውር እሙን ስለመሆኑና ወይም ደግሞ የዝውውር ለማከናወን እጅግ በጣም ስለመቃረቡ ምናልባትም ደግሞ የመድፈኞቹ የመጀመሪያው ዝውውር እንደሚሆን ነው እንግዲህ በስፋት የተገለጸ የሚገኘው። የሰሜን ለንደኑ ክለብ በመጪው የክረምት የዝውውር መስኮት ካለፉት 2 ዓመታት የሚማርበት አይነት የዝውውር መስኮት ያሳልፋል ተብሎ ይገመታል። ይበልጥ በተለይ ባለፉት 2 ዓመታትም ከፍ ያለ ወጪን ሊያወጡ እንደሚችሉ የተገለጸ የሚገኘው ቴክኒካል ዳይሬክተሩ አንድሪያ ቤርታም የተጫዋቾችን ዝውውር በማቀላጠፍ ረገድ ወሳኝ ሚና በመጪዎቹ የዝውውር መስኮቶች ላይ ይወጣል ተብሎም ይገመታል። የማርቲን ዙቢሜንዲ ዝውውር ያው አምና አንስቶ ስሙ በጣም በስፋት ከአርሰናል ጋር ሲያዝ የቆየ አማካይ መስመር ተጫዋች ነው። እንደ ፍላጎት ከሆነ ደግሞ አሰልጣኝ ሚኬል አርቴታ ተጫዋቹን ሲከታተል የቆየው ከ2 ዓመት በፊትም ጀምሮ ነውና ይህ ዝውውር እሙን የመሆኑ እድል አሁን እጅግ የሰፋ ስለመሆኑና የክለቡ የመጪው የዝውውር መስኮት የክረምት የዝውውር መስኮት ላይ ማለት ነው ምናልባት የመጀመሪያው ፈራሚም ሊሆን እንደሚችል ዴቪድ ኦርነስቲን ዘግቧል። እንደሚታወቀው ተጫዋቹን ባሳለፍነው ክረምት የዝውውር መስኮት ላይ አሳምነው ማስፈረም ካልቻሉ በኋላ ማለት ነው ጉዳዩን የተውት ሲመስል ነበር፣ ግን አልተውትም። ያው ውስጡን ድጋሚ ተጫዋቹን ለማስፈረም ከፍተኛ ጥረት እያደረጉ የቆየ ክለብ ነው እንግዲህ አርሰናል። ተጫዋቹን ከሜዳ ውጪ የጠየቃቸውን መስፈርቶች አሉ። ያንን ነገር እንግዲህ ክለቡ ማሟልቶ ተገኝቷል ተብሏልና ከተጫዋቹ ጋር ከስምምነት ላይ ደርሷል ተብሎ የተገለጸ ነው የሚገኘው። ፐርሰናል ተርም በተለምዶ የተባለ እንደሚጠራ ይታወቃል። ከጥቅማ ጥቅምና ተያያዥ ጉዳዮች ጋር በተያያዘ ከስምምነት ላይ ደርሷል ከክለቡ ሪያል ሶሲዳድ ጋር። አሁን የሚቀራቸው በተጫዋቹ የሂሳብ ጉዳይ ማለትም 60 ሚሊዮን ዩሮ የውል ማፍረሻ አለው። ታዲያ አርሰናል የአከፋፈል ሂደቱን በተመለከተ የፔሳር ጫና እንኳን እንዳያድርባቸው በማሰብ ማለት ነው ቀስታ እንክፈል ወይስ እያቆራረጠን ምንከፍልበት አጋጣሚ ኖር የሚሉት ጉዳዮች ላይ ተነጋግረው ከስምምነት ላይ መድረሳቸው ጉዳይ ነው የሚጠበቀው የሚል ሀሳብ ነው በስፋት የተገለጸ የሚገኘው። ዙቢሜንዲ ለማስፈረም ሲቲና ሊቨርፑል ከፍተኛ ጥረት አድርገዋል። ተጫዋቹ የሚኬል አርቴታን ፕሮጀክት ተቀብሏል ተብሏል። እንዲሁም ጓደኛውና የብሔራዊ ቡድን አጋሮቹ ሚካኤል ሜሪኖና ግብ ጠባቂው ዴቪድ ራያ ሰሜን ለንደን ነው የሚገኙት። ያም ሌላው ትልቅ ፋክተር ነው ወይም ደግሞ አርሰናል ምርጫው እንዲያደርግ ካስገደዱ ጉዳዮች መካከል የሁለቱ ተጫዋቾች መገኘትም ሌላው ትልቁ አስተዋጽኦ ያበረከተ ጉዳይ ነው። ያንን ተከትሎ ሲቲም ያው ፊታቸውን ወደ ኒኮ ጎንዛሌዝ አዞረው ያንን ተጫዋች እንዳስፈረሙት ይታወቃል። የአርነ ስሎትም ሊቨርፑልም ያው የአማካይ መስመር ተጫዋች ያስፈርማሉ ተብሎ ሲገለጽ ነበር። ምናልባትም የአርነ ስሎት የመጀመሪያው ፈራሚ ይሆናል ተብሎ ሲገለጽ እንደነበር የዘነጋም ባሳለፍነው ክረምት የዝውውር መስኮት ላይ ግን ተጫዋቹ የባስ ግዛት ተወላጅ ነው። ከዚህ ክለብ ጋር ያለው ቁርኝት በጣም ላቅ ያለ ነውና ክለቡን በቀላሉ አሳምነው የመልቀቅ አጋጣሚ ያልተፈጠረላቸው ወይም ደግሞ ተጫዋቹን አሳምነው ወደ መርሲሳይድ እንዲያቀና ማድረግ ባለመቻላቸው ምክንያት የአማካይ መስመር ተጫዋች ሳያስፈሩ መቅረታቸው አይዘነጋም። አርነ ስሎት የውድድር ዘመኑን በማካሊስተርና በግራቨንበርክ ጀምረው በጣም ጥሩ እንቅስቃሴ ሲያደርጉ ነበር፣ ግን አሁን በጣም በቃ ኃይሉን የጨረሰን ነዳጁ ያለቀ የሚመስል አይነት ቡድን ሁኔታ ይገኛል። በአማካይ መስመር ላይ ባለፉት 2 ጨዋታዎች ላይ የተወሰደበትን ብልጫ በግልጽ የተመለከትነው ጉዳይ ነውና በቀሪ ውድድር ዘመንም ያ ጉዳይ እንዳይቀጥል የሊቨርፑል ደጋፊዎች ስጋት አላቸው። ይህ በእንዲህ እንዳለ ግን ተጫዋቹን በቀጣይ ዓመት የማስፈረም እድላቸው አሁን ባለው ወቅት ሁኔታ ጠባብ ስለመሆኑ የተገለጸ ይገኛል። 26 ዓመቱ ስፔናዊ አማካይ መስመር ተጫዋች በተጠናቀቀው የውድድር ዘመን ኳስ በማስጣል ነጣቂ አማካይ ነው። የሶሲዳድ የተከላካይ መስመር ጫና እንዳይኖር በማድረግ ሂደት ላይ አይተካ የሚባል አይነት ሚናን ለኢማኑኤል አልጓሲል ቡድን ሲወጡ ከነበሩ ተጫዋቾች መካከል በዋናነት ስሙ ይጠቀሳል። ብዙ ጊዜ አጨዋወት ስልቱና መንገዱ ከሮድሪ ሄርናንዴዝ ጋር ተመሳሳይነት እንዳለው ብዙዎች ይናገሩለታል። በተለይ የፉትቦል ትራንስፈርስ ግራፊክስ እንደሚያመላክተው ከሆነ ዲፌንሲቭ ሚድፊልድ ላይ 2645 ደቂቃዎችን ተጫውቷል። ዙቢሜንዲ እንደሚታወቀው ከአማካይ መስመር ክህሎቶች ከሆኑ ጉዳዮች መካከል አንዱ ቦክስ ቱ ቦክስ ሚድፊልደር ነው። ሁለተኛው ዲፕ ላይንግ ፕሌይሜከር መሆኑ ወይም ደግሞ ከታች ወደ ታች እየሄዱ ከግብ ጠባቂ ኳስ በመቀበል እንዲሁ ጨዋታን ማስጀመር ማለት ነው። ዲፕ ላይንግ ፕሌይሜኪንግ እንዲሁ ነው ቦል ዊኒንግ ሚድፊልደር ነጣቂ አማካይ የምንለው የአማካይ መስመር ክህሎት። እነዚህ ክህሎቶች የአንድ የአማካይ መስመር ሊኖሩት የሚገቡ ክህሎቶች ናቸውና በጣም በአብዛኛው የተጫዋች ሆልዲንግ ሚድፊልደር የሚለው ፖዚሽን ላይ ብዙ ደቂቃ ያሳልፋል። ልክ ተመሳሳይ በሆነ መልኩ ነው ሮድሪም
በዲፕ ፕሌይሜከር ወይም ደግሞ ወደ ታች የሄደ ከግብ ጠባቂ ኳስ በመያዝ የሚያስጀምረው እሱ ነው። የቡድን ማጥቃት እንቅስቃሴ የቡድኑን ቴምፖ ከፍ የሚያደርገውም ዝቅ የሚያደርገውም ሮድሪ እንደሆነ ይታወቃል። ተመሳሳይ አይነት ባህሪ ያላቸው ተጫዋቾች ስለመሆናቸው ማንሳት ይቻላል። ዴክላን ራይስ ቦክስ ቱ ቦክስ ነው፣ ምንም ጥያቄ የለውም። 77% የሚሆነው የተጫዋቹ እንቅስቃሴ በተለይ በ2024 በ2025 በዚህ ውድድር ዘመን ላይ ቦክስ ቱ ቦክስ ሚድፊልደር ነው። ከዛ ጋር በተያያዘ ሆልዲንግ ሚድፊልደር የሚለው ቦታ ላይ በፓርቴ ነው የሚሸፈነውና ይህንን ሚና እንግዲህ ዙቢሜንዲ በቀጣይ ዓመቶች ላይ ሊወጣ ይችላል ተብሎ ይገመታል። ራይስ ባሳለፍነው የውድድር ዘመን 7 ጎል አስቆጥሮ 8 ኳስ አመቻችቶ አቀብሏልና በ8 ቁጥር ወይም ከሳጥን እስከ ሳጥን ቦክስ ቱ ቦክስ በመሄድ የቡድን የማጥቃት እንቅስቃሴ በነጻነት እንዲያገዝ የዙቢሜንዲ መኖር በጣም ከፍተኛ ሚና አለው። ለዛም ነው አርሰናል ተጫዋቹን በጥብቅ ለማስፈረም ጥረት እያደረገ የሚገኘው። የዴቪድ ኦርነስቲን ዘገባ የሚያመላክተው ደግሞ የተጫዋቹ ጉዳይ ያለቀለት ስለመሆኑና ምናልባትም የክረምት የዝውውር መስኮት የመድፈኞቹ የመጀመሪያው ፍራሚ ዙቢሜንዲ እንደሚሆን በፊት ይዞት የወጣው መረጃ ያመላክታል። ከዛ ውጪ ማንቸስተር ሲቲ የቀጣይ ዓመት የአውሮፓ ሻምፒየንስ ሊግ መሳተፍ የሚያስችላቸውን ደረጃ ይዘው ማጠናቀቅ የማይችሉ ከሆነ ኤርሊንግ ሃላንድ ክለቡ ሊለቅ እንደሚችል ኤል ናሲዮናል የተባለው ጋዜጣ አስነብቧል። እንግዲህ ኖርዌይ ጎል ማሽን ኤርሊንግ ሃላንድ ቡድኑ ማንቸስተር ሲቲ እንግዲህ የአውሮፓ ሻምፒየንስ ሊግ የክለቦች ትልቅ የውድድር መድረክን ቲኬትን መቁረጥ የሚችሉበት ሁኔታ ላይ ሳይገኙ እንግዲህ የውድድር ዘመኑን የሚያጠናቅቁ ከሆነ በመጪው ክረምት የዝውውር መስኮት ላይ ክለቡን ለመልቀቅ ጫና እንደሚያሳድር ነው እንግዲህ ኤል ናሲዮናል በዘገባው ላይ ይዞት የወጣው መረጃ የሚያመላክተው። ያው ተጫዋቹ በኢቲሃድ ረዘም ያለ ኮንትራት መፈረሙ ይታወቃል፣ እስከ 2034 ማለት ነውና በአይነቱ ለየት ያለ እንግዲህ ረዥም ጊዜ ኮንትራት ያራዘመ ተጫዋችም አድርጎታል። በነገራችን ላይ በተጫዋቾች የኮንትራት እድሳት ጊዜ ከ8 ዓመት በላይ ተጫዋች ውሉን አራዝሞ ያውቅም። ሃላንድ ለ10 ዓመት ነበረ ውሉን ያራዘመውና ከአውሮፓ ሀያሉ የውድድር መድረክ ውጪ የሆነ ጊዜን ማሳለፍ ግን አይፈልግም ተብሎ የተገለጸ ይገኛል። ክለቡ ቢያንስ 5ኛ ደረጃን ይዞ ማጠናቀቅ የማይችል ከሆነ የተጫዋቹ ቆይታ ትልቅ ጥያቄ ምልክት የሚነሳበት ጉዳይ እንደሚሆን ተገልጿል። በአውሮፓ ሻምፒየንስ ሊግ በቀጣይ ዓመት ማለትም በ2025-2026 የውድድር ዘመን የእንግሊዝ ፕሪሚየር ሊግ 5 ክለቦችን ማሳተፍ እንደሚችል ይታወቃል። ከዛ ጋር በተያያዘ ሲቲ እድል አለው። እንደሚታወቀው በተለይ ባሳለፍነው ቅዳሜ ከተከታያቸው ብራይተን በነጥብ ዝቅ ብሎ 7ኛ ደረጃ ላይ የተቀመጠውን ብራይተንን እንግዲህ ማሸነፍ አልቻሉም። ያው ሁለታቸው በሆነ ውጤት ጨዋታው መጠናቀቁ የሚታወቅ ጉዳይ ነው። በቀጣይ 9 ጨዋታዎች ይቀራሉ። ማንቸስተር ሲቲ በእነዚህ 9 መርሃ ግብሮች ላይ ውጤት አስጠብቆ እንግዲህ 5 ውስጥ ገብቶ ማጠናቀቅ ማይችልበት ሁኔታ ውስጥ ከተፈጠረ ግን የሃላንድ ጉዳይ ጥያቄ ምልክት ውስጥ ይገባል ተብሎ የተወሰደ ይገኛል። የሚገርመው ታዲያ እስከ 10ኛ ደረጃ ላይ እስከተቀመጡት ቡድኖች ማለት ነው 4ኛም ደረጃን ይዞ ማጠናቀቅ ይችላሉና በመካከላቸው ምን ያክል ያለው የነጥብ ልዩነት ጥበት ብዙ ነገሮች በእንግሊዝ ፕሪሚየር ሊግ ተጠባቂ እንዲሆኑ በቀጣይ ማለትም የዋንጫው ጉዳይ ብዙም ተጠባቂ አይደለም። ግን ደግሞ ከ4ኛ እስከ 10ኛ ያሉ ቡድኖች 4ኛና 5ኛ ደረጃን ይዞ እንዲሁም 6ኛ ደረጃን ይዞ ለማጠናቀቅ በአውሮፓ መድረክ ብቻ ተሳታፊ ለመሆን የሚያደርጉት ፍክክር እጅግ ተጠባቂ ጉዳይ እንደሆነ ይታወቃል። ባርሴሎና፣ ሪያል ማድሪድ እንዲሁም ፓሪስ ሳን ጀርሜን የኤርሊንግ ሃላንድን ሁኔታ በቅርበት እየተከታተሉ ይገኛሉ። ወጥረው ያው የተጫዋቹን ሁኔታ በቅርበት መከታተል የማይቦዘኑ ክለቦች መካከል ስማቸው ከፊት ነው የሚጠቀሰው። ሲቲዎች አሁን 5ኛ ደረጃ ላይ ተቀምጠው ነው የሚገኙት። አሁን ባለው ወቅት ሁኔታ በእንግሊዝ ፕሪሚየር ሊግ ተጋላጭ ሁኔታ ውስጥ ሊገቡም ግን ይችላሉ። ምክንያቱም ቀደም ብዬ እንዳነሳሁት ነው 10ኛ ደረጃ ላይ ከተቀመጠው በርንማውዝ በ4 ነጥብ ብቻ ርቀው ነው የሚገኙትና ያሉበት ሁኔታ ግን በጣም በሰፊ ነጥብ ልዩነት እየመሩ ነው የሚመስለውና 5ኛ ደረጃ ላይ የተቀመጡት 10ኛ ደረጃ ላይ ከተቀመጠው በርንማውዝ ግን በ4 ነጥብ ብቻ ርቀው ነው የሚገኙትና ውስን ጨዋታዎች ላይ ምን ነገር ሊፈጠር ይችላል በእንግሊዝ ፕሪሚየር ሊግ ቦታቸው ማስጠበቅ ካልቻሉ ደግሞ ወሳኙን አጥቂ ለማቆየት ይቸገራሉ ሲል ነው ኤል ናሲዮናል ይዞት መረጃ የሚያመላክተው። ተጫዋቹ እስከ 2034 ውሉን አራዘመ ማለት እስከ 2034 በኤቲሃድ ይቆያል ማለት አይደለም። ውል ማፍረሻም የለውም። ስለዚህ እዚህ ሁሉም ነገር በተለይ ተጫዋቹ ውሉን ሲያድስ እዚህ ሁሉም ነገር ደስ እንደሚል ያ ደግሞ ሁሉም ተጫዋቾች ያላቸውን አቅም አውጥተው እንዲጠቀሙ እንደሚያስችል ቡድን አጋሮቹ፣ አሰልጣኙ፣ ኮቺንግ ስታፉ ሁሉም ነገር በሲቲ ደስ እንደሚል እና በአጠቃላይ በዚህ ክለብ ብዙ ዓመት የመቆየት ፍላጎት እንዳለው ተናግሮ እንደነበር አይዘነጋም። አሁን ግን ሲቲ እንግዲህ የአውሮፓ መድረክን ይዘው ማጠናቀቅ ማይችሉ ከሆነ የኤርሊንግ ሃላንድ ጉዳይ ጥያቄ ምልክት ውስጥ ይገባል ተብሎ እየተወሰደ ይገኛል። ከዛ ውጭ የመድፈኞቹ ንብረት የሆነው አልበርት ሳምቢ ሎኮንጋ በሲቪያ መቆየት እንደሚፈልግና ዝውውሩ ቋሚ እንዲሆንለት ጥያቄ አቅርቧል ተብሏል። እንግዲህ የ25 ዓመቱ ቤልጂያማዊ አማካይ መስመር ተጫዋች አልበርት ሳምቢ ሎኮንጋ በሚኬል አርቴታ እቅድ ውስጥ የሚገኝ ተጫዋች አይደለም። ከዛ አንጻር የውሰት ቆይታው ቋሚ እንዲሆንለት የማድረግ ፍላጎት እንዳለው ተጫዋቹ ተናግሯል። ክለቡም ይሄን ነገር ይፈቅድለታል ተብሎ ነው የሚገመተው። ተጫዋቹ እንደምናስታውሰው በ2021 ነበረ እንግዲህ አንደርሌክትን ለቆ ወደ 17 ሚሊዮን ፓውንድ ወጪ ተደርጎበት መድፈኞችን የተቀላቀለው። ተጫዋቹ በተጠናቀቀው የውድድር ዘመን በራሞስ ሳንቶስ ፒዣን ነው ቆይታ ያደረገው። ካቻምና ደግሞ ለሮብ ኤድዋርድስ ቡድን ሉተን ታውን ቤት በጣም አስደናቂ የሚባል የውሰት ቆይታ አድርጎ እንደነበር አይዘነጋም። በጣም አስደናቂ ጊዜም በተለይ ደግሞ ተጫዋቹ ከጉዳት ነፃ በሚሆኑባቸው አጋጣሚዎች ከተፈጠሩ ተጫዋቹ እውነትም አቅም እንዳለው ፍንጭ ያሳያል። ቪንሰንት ኮምፓኒ ከዚህ ተጫዋች ጋር በተያያዘ በሀገረ ቤልጂየም ካሉ በጣም ምርጥ አማካይ መስመር ተጫዋቾች መካከል ሎኮንጋ አንዱ ነው። አርሰናል በጣም ወሳኝ ተጫዋች በእጁ አስገብቷል ብለን ልንወስደው እንችላለን ብሎ ተናግሮ እንደነበር አይዘነጋም። የአንደርሌክት አሰልጣኝ በነበረበት ሰዓት ላይ ከሎኮንጋ ጋር አብረው ሰርተው እንደነበር የሚታወቅ ጉዳይ ነው። የስፔኑ ጋዜጣ ፔናልቲ ደግሞ ተጫዋቹ
በሲቪያ እንግዲህ በውሰት ከተቀላቀለበት ጊዜ አንስቶ ራሞን ሳንቶስ ፒጁዋን ተስማምቶታል። ዝውውሩንም ቋሚ ማድረግ ይፈልጋል ሲል አስነብቧል። ሲቪያዎች ያው ተጫዋቹን አምና ከአርሰናል ለመዋስ 2 ሚሊዮን ፓውንድ እንደከፈሉ የሚታወቅ ጉዳይ ነው። አርሰናል ደግሞ ማንዳቶሪ ፐርቼዝ ኦፕሽን ወይም ደግሞ ተጫዋቹ የውሰት ጊዜውን ሳጠናቀቅ በሲቪያ ቤት በቋሚነት እንዲያገለግል ፈቃድ መስጠታቸው አይዘነጋም። ስፔናዊው ጋዜጠኛ ማክሲሞ ዴላ ክሩዝ ይህንን መረጃ ማጠናክሮታል። በነገራችን ላይ ሎኮንጋ ላይ መሰረት ያደርገው ይሄ ዝውውር መረጃ ግን የአርሰናል ደጋፊዎችን ሀሳብ ለሁለት ከፍሏል። አንዳንዶች በ2021 አርሰናል ለዚህ ተጫዋች የወጣውን ገንዘብ የሚተካ እንቅስቃሴ ያደርጋል። በዚህ ዓመት ፊትነስ ላይ ሰርቶ አቋሙ ላይ ሰርቶ ጉዳት የሚቋቋም ተጫዋች ሆኖ ከተመለከት ነው ይበልጥ ምናልባት በአርሰናል የሚሰለፍበት እድል መኖር አለበት የሚል ሀሳብ አላቸው። በተለይ አርሰናል እስከ መጨረሻው ከክለቡ የሚለያይበት መንገድ መዘርጋቱ ግን እንቆቅልሽ ሆኖባቸዋል። በተለይ ለስብስብ ጥራት እንኳን ባይሆን ለስብስብ ጥልቀት ይጠቅማል የሚል ሀሳብ ያላቸው አርሰናል ደጋፊዎች አሉ። በተቃራኒ ሎኮንጋ እድሉን በሚገባ የተጠቀመ ተጫዋች አይደለም። ለትልቅ ክለብ የመጫወት ጫና ውስጥ የወደቀና ለአርሰናል ክለብ የሚመጥን አይነት የአማካይ መስመር ተጫዋች አይደለም። ይሄ ቦታ የቡድኑ ህብረሰረስር እንደማለት ነውና ጥሩ ክሎት ባላቸው ተጫዋቾች መተካት መቻል አለበት የሚሉም አሉ። የሆነው ሆኖ ግን ተጫዋቹ ያው ከአርሰናል እግር ኳስ ክለብ ጋር የማይቀጥልና በሲቪያ የሚኖረው የውሰት ቆይታ ቋሚ እንዲሆንለት ይፈልጋል ተብሏል። እንዲሁም ለእግር ኳሱ እድገት ወይም ደግሞ ተጫዋቹ እየጎለበተ ለማደግ እንኳን ትክክለኛው ቦታ ላይ እንደሚገኝ ያምናል ተብሏል። ሎኮንጋና ዳግም ወደ ስፔን ወደ ሰሜን ለንደን የማቅናቱ እድል በጣም ጠባብ ነው ተብሎ እየተወሰደ ይገኛል። አርሰናል ለተጫዋቹም ከ10 እስከ 12 ሚሊዮን ዩሮ ሊቀበሉም እንደሚችሉም እየተገለጸ ይገኛል። ሌሎች በውሰት የሚገኙ ተጫዋቾችስ ሚል ጥያቄም ጎን ለጎን እየተነሳ ነው የሚገኘው። ለአብነት ያህል ፋቪዮ ቬራ ፖርቶ ነው የሚገኘው። ኑኖ ታቫሬዝ በጣም አስደናቂ እንቅስቃሴ እያሳየ ይገኛል። እሱም እንግዲህ ላትዚዮ ቤት ነው የሚገኘው። ስታዲዮ ኦሎምፒኮ ቤት በጣም አመርቂ እንቅስቃሴ እያደረጉ ከሚገኙ የግራ መስመር ተመላላሽ የተከላካይ ስፍራ ተጫዋቾች መካከል አንዱ ነው። እንዲሁም በስፋት ስሙ ከኤሲ ሚላንና ተያዥ ክለቦች ጋር እየተያዘም ይገኛል ኑኖ ታቫሬዝ ማለት ነው። እነዚህ ተጫዋቾችንስ አርሰናል የውሰት ጊዜያቸው ሲጠናቀቅ ወደ ክለቡ እንዲመለሱ ያደርጋል ወይስ በዛው በቋሚነት እንግዲህ ዝውውራቸው የሚያከናውኑበት መንገድ እንዲያመቻቹ መልእክት ያስተላልፋል? በቀጣይ የሚጠበቀው ጉዳይ ይሆናል። ከዛ ውጪ ማንቸስተር ዩናይትዶች እንግዲህ የምዕራብ ለንደኑ ክለብ ቼልሲን በጂዮቫኒ ኬንዳ ጉዳይ ሊበቀሏቸው እንዳሰቡ ያንንም ደግሞ ሊያደርጉ ያሰቡበት መንገድ ሌላው በስፋት መነጋገር የሆነው ርዕሰ ጉዳይ ይሆናል። ማምሻውን ከወጡ መረጃዎች መካከል ይሄ ጉዳይ በስፋት መነጋገር ይሆናል። እንግዲህ ያው ዩናይትድ ሆም ግሮን ታለንቶቹን የካሪንግተን አካዳሚ ፍሬ ውጤት ተጫዋቾቹን በክለቡ ለማቆየት የተቸገረ ይገኛል። ማርከስ ራሽፈርድ የቅርብ ጊዜ ምሳሌ ነው። ያው እርግጥ ውሰት ነው፣ ግን ደግሞ ቋሚ መሆን እድሉ በጣም ሰፊ ስለሆነ የተገለጸ ይገኛል። ራሽፈርድ እንደ አዲስ የተነፈሰ የሚገኝ ተጫዋች ከመሆኑ ጋር በተያያዘ ወይም ደግሞ ኢንስታንት ኢምፓክቱን ተመልክተናል እንግዲህ ቪላ ፓርክ ላይ ባነበረው ቆይታ ማለት ነውና ያ ደግሞ ለብሔራዊ ቡድን ጥሪ እንዲቀርብለት ምክንያት ሆኗል ከአንድ ዓመት በኋላ ማለት ነው። ይህንን እድል አክስሞ እንግዲህ ሩበን አሞሪም እስካለ ድረስ ወደ ካሪንግተን ይመለሳል ተብሎ አይገመትም። ስለዚህ አንዱ ሆም ግሮን ታለንት ራሽፈርድ ክለቡን ሊለቅ የሚችልበት እድል በጣም ሰፊ ስለመሆኑ ማንሳት ይቻላል። አሁን ደግሞ ኮቢ ሜኑ ውሉን ለማደስና ለማራዘም እንግዲህ ክለቡ በጣም እየተቸገረ ይገኛል። ከዚህ ተጫዋች ጋር በተያያዘ ለኔጎሺዬሽን ለድርድርም ምቹ አይነት ሁኔታዎችን ይዞ አይደለም እየቀረበ የሚገኘው የተጫዋች ተብሎ እየተወሰደበት ነው የሚገኘው። ሜኑ ለመጀመሪያ ጊዜ ለዩናይትድ ተሰልፎ መጫወት ከጀመረበት ጊዜ አንስቶ ለውጦችን እያሳየ ሀገሩንም ጭምር በተለይ በአውሮፓ ዋንጫ ላይ ባሳለፍነው ክረምት ማለት ነው የዴክላን ራይስ አጣማሪ በመሆን በትልቁ መድረክ ላይ በቋሚነት ተመራጭ በመሆን ሲያገለግል መቆየቱ አይዘነጋም። በኦልድ ትራፎርድ የሚያቆየው ውል እስከ 2027 ነው የሚያቆየው። በዚህ ሳምንታዊ ደሞዝ ግን ውሉን የማደስ ፍላጎት እንደሌለው ሲገለጽ መቆየቱ አይዘነጋም ከዚህ በፊት። አሁን ታዲያ የተጫዋቹ ደንበኞች የተጫዋቹ ወኪሎች ይቅርታ ወደ 180,000 ፓውንድ እንዲከፈሉ ምክንያቱም እንደ መደበኛ ቋሚ ማንቸስተር ዩናይትድ ተጫዋች መቆጠር መቻል እንዳለበት በማንሳት ይህንን ሪኩዌስት አቅርቧል ተብሎ ሲገለጽ መቆየቱ አይዘነጋም። ዩናይትድ ያለበት የፋይናንስ ክፍተት ሌላው ቢቀር ተጫዋች ለማስፈረም እንኳን ተጫዋች መሸጥ አለበት። በጣም እጅ አጠር የሆነ አመራር ላይ ነው የወደቁት። አሁን ባለው ወቅት ሁኔታ ውጪ የሚቆጠብበት መንገድ እየተዘረጋ ነው እንጂ የሚገኘው በውድ ሂሳብ ተጫዋች የሚፈርምበት እድል ይኖራል ተብሎ አይገመትምና ከገብጋባነት ጋር በተያያዘ ሳይሆን የክለቡን ህልውና ለማራዘም ነው የሚሉት እንግዲህ የአይኖስ ኬሚካል ግሩፕ ባለቤቶች የነ ሰር ጂም ራትክሊፍ እንዲሁም የሚመለከታቸው አካላቶች ማለት ነውና ስለዚህ ተጫዋች እንግዲህ በአዲስ መልኩ ያስፈርማሉ የሚለው ጉዳይ ቢያንስ ተጫዋች መሸጥ የሚለው ጉዳይ ላይ ትኩረት አድርገው ከሰሩ ብቻ ነው ያ እውን ሊሆን የሚችለው የሚለው መሰመር መቻል ይኖርበታል ማለት ነው። የተጫዋቹ ሁኔታ ደግሞ የምዕራብ ለንደኑ ክለብ በጣም በቅርበት እንዲከታተሉት ያስገደደ ነጥብ እንደሆነ ይታወቃል። የፓልመርና ሜኑ ግንኙነት ብቻ አይደለም፣ ራሱ ቼልሲ ከኤንዞ ፈርናንዴዝ መላቀቅ ይፈልጋሉ። ያው ከፍተኛ ሳምንታዊ ደሞዝ ነው የሚከፈለው ኤንዞ ፈርናንዴዝ። የዚህን ተጫዋች ደሞዝ ለመገላገልና ቦታውን በወጣቱ ሜኑ ለመተካት ሀሳባላቸው ተብሎ የተወሰደም እየተገለጸም ይገኛል። ተጫዋቹ ያው ካለው አቅም ከሚጫወትባቸው የተለያዩ የአማካይ መስመር ቦታዎች ጋር በተያያዘ የሩበን አሞሪም ተመራጭ ተጫዋች ነው ግን ተጫዋቹ ሌላ አዲስ ተሞክሮ ማየት ይፈልጋል ሚሉ መረጃዎች መውጣታቸው ነው አሁን ጉዳዩን በጣም አሳሳቢ የሚያደርገው። ሳምንታዊ ደሞዙ ከፍ ቢልም እንግዲህ በኦልድ ትራፎርድ የመቆየቱ ሁኔታ ጠብቅኝ ውስጥ ይገባል ማለት ነው። ምክንያቱም ተጫዋቹ አዲስ ተሞክሮ ማየት ከፈለገ በደሞዝ ብቻ ማስቀረት አይችሉምና ያንን ነገር በፊት ገዙ ይዞት የወጣው ደግሞ ዘ ጋርዲያን ነው። ዩናይትድ ያለበት የፋይናንሻል ፌር ፕሌይ ጫና አለ። ቀደም ብዬ እንዳነሳሁት ያሰቧቸውን ተጫዋቾች ለማስፈረም ወይ ተጫዋች መሸኘት ወይ በእግር ኳሳዊ መንገድ ወይም ዩሮፓ ሊግን በማሳካት ሊሆን ይችላል። ብቻ በሆነ መንገድ ገቢ ማግኘት መቻል አለባቸውና ከዛ አንፃር ሜኑን
እንግዲህ ክለቡ ሊለቅ እንደሚችል ይገመታል። ምክንያቱም ገቢ የሚያስገኝ ተጫዋች ከሆነ ኮንትራት ለማደስ ፍላጎት ከሌለው በ2027 ውሉ የሚጠናቀቅ ከሆነ ምን ቀረ ተጫዋቹን መሸኘት ነው የሚያዋጣውና ገቢ ለማግኘት አስበዋል ተብሏል። ከዚህ ተጫዋች ዩናይትዶች እዚህ ምዕራፍ ላይ የሚደርሱ ከሆነ ደግሞ ሜኑን ወደ ቼልሲ ከመሸኘት ይልቅ ሰማያዊዎቹ የሚያቀርቡት የዝውውር ጥያቄን ውድቅ በማድረግ ሜኑ ወደ ሪያል ማድሪድ እንዲያቀና ለማድረግ እንደሚሞክሩ ተገልጿል። እንግዲህ ሎስ ብላንኮሶቹ እውነቱን ለመናገር ተጫዋቹ ላይ ይሄ ጥልቅ የሚባል አይነት ፍላጎት የላቸውም። በተለይ መረጃዎች የሚጠቁሙት ያንን ነው። ግን አማካይ መስመራቸው ላይ መነሳት ያለባቸው ዋና ነጥቦች አሉ። ካማቪንጋ ስሙ በጣም በስፋት ከሲቲ ጋር እየተያዘ ይገኛል። ሞድሪች ያው የእድሜ ጥያቄ የሚነሳበት አቋም የለውም፣ ግን መነሳቱ አይቀርም እድሜው 38 ስለሆነ ማለት ነው። ከዛ ውጪ ቹዋሜኒ ወጥነት ያለው የሜዳ ላይ እንቅስቃሴ ማሳየት ከተሳናቸው ተጫዋቾች መካከል አንዱ እንደሆነ በስፋት እየተነሳ ይገኛል። ከዛ አንጻር ኮቢ ሜኑ ወጣት ነው የሚጎለበትበት እና በሂደት ደግሞ የቡድኑ ተመራጭ ተጫዋች ለመሆን ፈቃደኛ የሚሆን ከሆነ እነሱም ዝውውሩን ለማከናወን ፈቃደኛ ናቸው ሲል ስፔኑ ተረባቢ ጋዜጣ ፊጄ ይዘግቧል። አዳጊ ወጣቱ ተስፈኛ አማካይ መስመር ተጫዋች እንግሊዛዊ ኮቢ ሜኑ ጉዳይ በቀጣይ የሚፈጠሩት ጉዳዮች ይጠበቃል። ከዚህ ተጫዋች ጋር በተያያዘ ውሉን ለማደስ ፈቃደኛ አይደለም። ክለቡም ደግሞ ተጫዋቹን ውሉን እንዲያደስ ለማድረግ በሚያደርጉት ጥረት ላይ መልካም ነገሮችን እያገኙ አይደለም ከተጫዋቹ ወኪሎች ጋር በተያያዘ ማለት ነውና ዩናይትዶች ተጫዋቹን ማቆየት የማይችሉበት ሁኔታ ውስጥ ከተፈጠረ ግን ቢያንስ ወደ ቼልሲ እንዳያቀና፣ ሌላው ቢቀር ወደ ምዕራብ ለንደኑ ክለብ የሚያቀናበትን መንገድ ለማቋረጥ ማለትም የረጅም ጊዜ ኢላማቸው የነበረው ኬንዳን እንዳስፈረሙባቸው ይታወቃል። በዛ ምክንያት በሜኑ ጉዳይ ሊበቀሏቸው ዩናይትዶች ያሰቡበት ጥረት ሌላው በስፋት መነጋገሪያ የነበረው ርዕሰ ጉዳይ ስለመሆኑ ማንሳት ይቻላል። ከዛ ውጭ ዴንዚል ደምፍሪስ ከኔዘርላንድስ ስብስብ ውጭ ሆኗል። የአሰልጣኝ ሮናልድ ኪማን ኔዘርላንድስ በክህሎት በጣም የታጨቀ የግል ስብስብ ያላቸው ተጫዋቾች እንዳሉ ይታወቃል። ከነዛ መካከል አንዱ ዴንዚል ደምፍሪስ ነው። የኔዘርላንድ እግር ኳስ ፌዴሬሽን ተጫዋቹ ግልጽ ባላደረገው ህመም ምክንያት ከስብስቡ ተቀንሷል፣ ወደ ሚላንም እንዲያቀና መደረጉን አሳውቋል ማለት ነው። ተጫዋቹ በመከላከልም በማጥቃትም የሚሰጠው ጥራት ያለው ግልጋሎት ኪማን በቀጣይ የሚያገኝ ይሆናል ማለት ነው። ኢንተር ሚላን በዚህ መስመር ላይ ያሉ ተጫዋቾችን በጉዳት እያጣ ይገኛል። ፌዴሪኮ ዲማርኮን ጨምሮ ይሄ ግራ መስመሩን ኮሪደር የሚመራው ጣሊያናዊ ተጫዋች ጉዳት ላይ ነው። ኒኮሎ ዛሌውስኪ፣ ማቴዎ ዳርሚያን በጉዳት ምክንያት ከስብስቡ ውጭ የሆኑ ተጫዋቾች ናቸው። ካርሎስ አውጉስቶ ገናውን የተመለሰው እንዲሁም ከጃምፔሮ ጋር ስፔሬኒው ቡድን አታላንታ ከተከታያቸው ጋር እንግዲህ ቤርጋሞ ላይ 2-0 በሆነ ውጤት ባሸነፉበት መርሃ ግብር ላይ ቀዳሚ ያደረገቻቸውን ጎል ካርሎስ አውጉስቶ ማስቆጠሩ አይዘነጋም ማለት ነውና አሁን ደግሞ ዴንዚል ደምፍሪስ በድጋሚ ጉዳት አጋጥሞታል ተብሏል። በዛሬው ዕለት ሚላን ይደርሳል፣ ነገ ደግሞ ምርመራ ይደረግለታል በክለቡ ተብሎ ነው የሚጠበቀው ማለት ነው። ታዲያ በሱ ምትክ ሮናልድ ኪማን ለብራይተኑ ማትስ ዊፈር እና ለአያክሱ ዩሪ ባስ ጥሪ አቅርበዋል። ኔዘርላንድስ እንግዲህ በአውሮፓ ሻምፒዮኑ ሀገር ስፔን ጋር የኔሽንስ ሊግ የሩብ ፍጻሜ ጨዋታ ነው የምታከናውነው። ከነገ በስቲያ የመጀመሪያ ጨዋታውን ታደርጋለች። ከ3 ቀን በኋላ ደግሞ የመልሱ መርሃ ግብር የምታከናውን ይሆናልና ኔሽንስ ሊግ ወሳኝ ምዕራፍ ላይ ነው የሚገኘው። የኔዘርላንድስና የስፔን ጨዋታዎች ይጠበቃሉ። ሌሎች የዓለም ዋንጫ ማጣሪያ መርሃ ግብሮች ናቸው የሚደረጉት። ኔሽንስ ሊግ ላይ ግን ኔዘርላንድስና ስፔን የሚያደርጓቸው መርሃ ግብሮች ይጠበቃሉ። ከዛ ውጭ ቨርጅል ቫን ዳይክ አሁንም የቤት ስራችን አላለቀም፣ መዘናጋት የለብንም ሲል ለቡድን አጋሮቹን አስጠንቅቋል። እንግዲህ የመርሳይዱ ክለብ ሊቨርፑል እንግዲህ አምበልና የኋላ ደጀናቸው ቨርጅል ቫን ዳይክ ሊቨርፑል ከሻምፒየንስ ሊጉና ከካራቦ ካፕ እንግዲህ ጨዋታዎች በሁለት ሳምንት ጊዜ ውስጥ ወጥተዋል ከሁለት የተለያዩ ውድድሮችና በአውሮፓ ሻምፒየንስ ሊግ በፒኤስጂ አውትፕሌድ ተደርገው ወይም ደግሞ አጠቃላይ የፒኤስጂ ማሸነፍ የሚገባው አይነት ቡድን ሆኖ ከጥቅም ውጭ ያደርጓቸው ነው ሊቨርፑልን ያለፉት። እውነቱን ለመናገር የመለያ ምት መድረስ የነበረበት ጨዋታም አልነበረም። ፒኤስጂ በቀላሉ ማሸነፍ መቻል የነበረበት መርሃ ግብር ነው። ከዛ ውጪ ካራቦ ካፕ ላይም ተመሳሳይ በሆነ መልኩ ነው አሁንም ቢሆን በኒውካስል አውትፕሌድ ተደርጓል። በአማካይ መስመር ላይ የጆኤሊንተን የወሰዱት ብልጫ ልዩነት ፈጣሪው እንቅስቃሴ እንደነበር በግልጽ ማመላከት ይቻላል። ከዛ ጨዋታ ጋር በተያያዘና በተከታታይ 2 ሳምንት ከሁለት የዋንጫ ውድድር ምዕራፎች ውጪ ሆነዋልና በስነ ልቦና ራሳችን ለማነሳሳት እንጠቀምበታለን ያሉትንም ዋንጫ ተውታል። አርነ ስሎት እንደሚታወቀው የሚቀራቸው ፕሪሚየር ሊጉ ነውና ቨርጅል ቫን ዳይክ ደግሞ የፕሪሚየር ሊጉም ጉዳይ ገና አላለቀም፣ ሁላችንም መዘናጋት የለብንም፣ ትኩረት አድርገን ቀጣይ ጨዋታዎችን ማሸነፍ ይጠበቅብናል ሲል ለቡድን አጋሮቹ ማስጠንቀቂያ ያዘለ ሀሳብ ሰጥቷል። ቨርጅል ቫን ዳይክ እንግዲህ የመርሳይዱ ክለብ እንግዲህ 9 ጨዋታ እየቀረ ሊጉን በ12 ነጥብ እየመሩ እንደሚገኙ ይታወቃል። እንግዲህ ሊጉን ከዚህ ርቀት ወይም በ9 ጨዋታ ልዩነት ውስጥ እንግዲህ አርሰናል ነጥቡን አጥቦ እንግዲህ ይደርሳሉ ተብሎ አይገመትም። እውነቱን ለመናገር እንግዲህ ጨዋታ አንፊልድ ላይ ይቀራቸዋል። ያም እንዳለ ሆኖ ቡድኑ የፕሪሚየር ሊጉን ዋንጫ ለማሳካት ትልቅ አንድምታ ወይም ደግሞ ጥሩ ጉዞ ላይ የሚገኝ ቡድን ስለመሆኑ ማንሳት ይቻላል። ግን ቀደም ብሎ የወሰዳቸው የሰበሰባቸው ነጥቦች ልዩነት ፈጣሪዎች ናቸው። አሁን የአሌክሲስ ማካሊስተርና የሪያን ግራቨንበርክ የአማካይ መስመር በጣም መታደስ መቻል እንዳለበት ጉልበት የጨረሰ የአማካይ መስመር እንደሆነ በግልጽ እየተመለከት እንገኛለን። ማምድ ሳላም ሊያግዘው የሚችል የአጥቂ መስመር ተጫዋች ያስፈልጋል። ፌዴሪኮ ኬዛ በቋሚነት መሰለፍ አለበት። እነዚህ ጉዳዮች ሊቨርፑል በቀጣይ እንግዲህ ትኩረት ማድረግ መቻል ያለባቸው ነጥቦች ይሆናሉ ተብሎ ይገመታልና በነገራችን ላይ ባለፉት 19 የፕሪሚየር ሊግ ክብሮቻቸው ላይ አንድም ኔዘርላንዳዊ ተጫዋች በአምበልነት እንግዲህ ሊቨርፑልን እየመራ ዋንጫውን ከፍ አድርጎ ማሳካት የቻለ ተጫዋች የለም። ስለዚህ በዚህ ዓመት የፕሪሚየር ሊጉን ክብር የሚያሳኩ ከሆነ ቨርጅል ቫን ዳይክ አዲስ ታሪክም የሚሰራ ይሆናል ማለት ነው። ከዛ ውጪ ኮል ፓልመር ከእንግሊዝ ብሔራዊ ቡድን ስብስብ ውጪ ሆኗል ተብሏል። እንግዲህ አዲሱ አሰልጣኝ ቶማስ ቱኸል በዓለም ዋንጫ ማጣሪያ ከሚያከናውናቸው 2 ጨዋታዎች ምክንያት በማድረግ ለተለያዩ ተጫዋቾች ጥሪ ማድረጉ አይዘነጋም። ከነዛ መካከል የቼልሲው አጥቂ አማካይ መስመር ተጫዋች ኮል ፓልመር ስሙ ይጠቀሳል። እንግዲህ እንግሊዛዊ አስደናቂ ኮከብ ፓልመር በዚህ ውድድር ዘመን 14 ጎሎች አሉት። ግን ከሰሞኑ የአቋም መዋዠቅ
መጠነኛ ጉዳቶች ጋር በተያያዘ እየተፈተነ የሚገኝ ተጫዋች ነው። ፍጹም ቅጣት ምት ወደ ቼልሲ ካቀና በኋላ አምክኗል። በነገራችን ላይ እንግዲህ ከሌስተር ሲቲ ጋር በተደረገው መርሃ ግብር ላይ ከትላንትና በስቲያ ደግሞ በለንደን ደርቢ ከአርሰናል ጋር ባደረጉት ጨዋታ ላይ ተጫዋቹ አለመሰለፉ አይዘነጋም። ጎል ካስቆጠረም 9 ጨዋታ አልፎታል መባሉ ተጫዋቹ መጠነኛ ሴት ባኮች ከአቋም መዋዠቅ ጋር በተያያዘ እየተፈተነ እንደሚገኝ ማሳያ ቁጥራዊ መረጃዎች ናቸውና ያጋጠመው መጠነኛ ህመምን ተከትሎ ከብሔራዊ ቡድን ውጭ እንዲሆን ተደርጓል። እንግዲህ ፓልመር ሀገሩ መወከል አለመቻሉን ተከትሎ ለኖቲንጋም ፎረስቱ ሞርጋን ጊብስ ዋይት ጥሪ ቀርቦለታል። ጊብስ ዋይት እንግዲህ ከዚህ በፊት ሀገሩን እንግሊዝን 2 ጊዜ መወከል ችሏል። የ5 ዓመቱ የአጥቂ አማካይ መስመር ተጫዋች እንግዲህ ክለቡ ባልተገመተ መልኩ እንግዲህ 3 ደረጃ ላይ እንዲቀመጡ በማድረግ ሂደት ላይ ትልቅ አስተዋጽኦ ካላቸው ተጫዋቾች መካከል ስሙ ከፊት ይጠቀሳል። ከሞርጋን ጊብስ ዋይት ጋር በተያያዘ ሶስቱ አናብስቶች እንግዲህ በመጪዎቹ ጥቂት ቀናቶች ከአልቤኒያና ላቲቪያ ጋር የዓለም ዋንጫ ማጣሪያ መርሃ ግብሮቻቸውን በዌምብሊ የሚያከናውኑ ይሆናል። እንግዲህ የቶማስ ቱኸል የመጀመሪያ ጨዋታዎቹን እንግዲህ በእንግሊዝ ብሔራዊ ቡድን አሰልጣኝ ሆኖ የሚያከናውንበት አጋጣሚ አለና ብዙ ሊናገር የሚችል ሁኔታዎች ሊፈጠሩ ይችላሉ ተብሎ ይገመታል። እንደ ውጤቱ ይወሰናል፣ እንደ ቡድኑ እንቅስቃሴ ይወሰናልና እንግሊዝ ከ1966 በኋላ ዓለም ዋንጫ ለማሳካት በጣም ከፍተኛ ፍላጎትና ጥረት ላይ ነው የምትገኘው። የመጀመሪያ ቤት ስራው እንግዲህ በዓለም ዋንጫ የማጣሪያ መርሃ ግብሮች ላይ እንግሊዝን እንግዲህ ተሳታፊ እንድትሆን ማድረግ ነው። ያ ብዙም ከባድ ስራ ይሆናል ተብሎ አይገመትም። በኔሽንስ ሊግ ላይ ግን ሩብ ፍጻሜ ከተቀላቀሉ ቡድኖች መካከል አንዷም ሶስቱ አናብስት የእንግሊዝ ብሔራዊ ቡድን ነው። ምንም ዋንጫ አሳክቶ ያውቁም። ከ1966 በኋላ የአውሮፓ ዋንጫን 2 ጊዜ ፍጻሜ በቅቷል፣ አልተሳካም። ስለዚህ ምንድን ነው የሚያደርገው ማለትም አሰልጣኝ ቶማስ ቱኸል በቀጣይ የሚያሳየው እንቅስቃሴ ምንድን ነው የሚለውን ፍንጭ ሊሰጥ የሚችል 2 መርሃ ግብሮች ከመሆናቸው ጋር በተያያዘ ይጠበቃል። ፓልመር ወጥቷል፣ ጊብስ ዋይት ተተክቷል። በመጨረሻም ዌስሊ ፎፋና የዘረኝነት ጥቃት ደርሶበታል ሲል ክለቡ አሳውቋል። እንግዲህ የምዕራብ ለንደኑ ክለብ ቼልሲ በለንደን ደርቢ እንግዲህ ከአርሰናል ጋር በጣም የቀረዘዘ የተባለለት የለንደን ደርቢ ጨዋታ እንደነበረ አይዘነጋም። ባለፉት 7 ግንኙነታቸው አርሰናል ምንም አይነት ሽንፈት እንዳያጋጥመው ያደረገ መርሃ ግብር ካልሆነ በስተቀር በዛም የሜዳ ላይ እንቅስቃሴያቸው ብዙ አስደሳች ያልነበረ መርሃ ግብር እንደነበር ይታወቃል። አርሰናልና ቼልሲ ባደረጉት የኤምሬትስ ጨዋታ ላይ መድፈኞቹ በሚኬል ሜሪኖ ብቸኛ ጎል ታግዘው ጨዋታውን 1-0 በሆነ ጠባብ ውጤት በማሸነፍ ከሊጉ መሪ ሊቨርፑል ጋር ያላቸውን የነጥብ ልዩነት ወደ 12 ማጥበብ የቻሉበት አጋጣሚ ተፈጥሮ እንደነበር ይታወሳል። ታዲያ ካሳለፍነው ታህሳስ ወር በኋላ እንግዲህ በቡድኑ ቋሚ አስተላለፉ ሲካተት ለሁለተኛ ጊዜ ነበር ዌስሊ ፎፋና የ24 ዓመቱ ፈረንሳይ ከጨዋታው በኋላ በማህበራዊ ትስስር ገጾች በዋናነት በኢንስታግራም የዘረኝነት ጥቃት ሲደርስበት የሚያሳዩ መልእክቶች ተጋርተዋል። በእንግሊዝ ፕሪሚየር ሊግ በርካታ የዘረኝነት ጥቃቶች እየደረሱ ይገኛሉ። እንግዲህ ሳይኖ ትሬሲዝም ካምፔን አለው ፕሪሚየር ሊግ ወይም ደግሞ ለዘረኝነት እዚህ ሀገር ቦታ የለም የሚል ወይም ደግሞ ሀገሪቱ በዘረኝነትን ትቃወማለች የሚል ሀሳቦች በተደጋጋሚ እንደመፈክር ይዘው ይገኛሉ። ግን ከመፈክር በዘለለ ቡድኑ ወይም ማነው ሀገሪቱ ስትንቀሳቀስበት ወይም ደግሞ ኤፍኤ ትኩረት አድርጎ ቅጣቶችን ሲያስተላልፍ አንመለከትም እና ፎፋና ላይ እንግዲህ የዘረኝነት ጥቃት ደርሷል። ማን ነው ያደረሰው? የቼልሲ ደጋፊዎች፣ የአርሰናል ደጋፊዎች አልታወቀም። ራይስ ላይ የሰራው ጥፋት በተለይ ከኳስ ውጪም እንዲሁ የሰነዘረው ሙከራ ይሄ ኳስ ለመንጠቅ የሄደበት ጥረት በጣም ሲያነጋግርም እንደነበር አይዘነጋም። ቀይ ካርድ ይገባው ነበር ብለው የአርሰናል ደጋፊዎች ሲያነሱ እንደነበር የሚታወቅ ጉዳይ ነው። ከዛ ጋር የተያያዘ ከሆነ ያው አርሰናል ደጋፊዎች ናቸው የዘረኝነት ጥቃት አድርሰው ሊባል የሚችለው ከጨዋታ እንቅስቃሴ ካሳየው የሜዳ ላይ ክህሎት እንዲሁም ደግሞ በቃ በ90 ደቂቃ የነበረው እንቅስቃሴ ከግምት ውስጥ ከቶ ከሆነ ደግሞ የቼልሲ ደጋፊዎች ምናልባት አድርሰውበት ሊሆን ይችላል ተብሎ የተወሰደ ይገኛል። ተጫዋቾች ላይ የሚደርሰው የዘረኝነት ጥቃት ግን ከፍ ባለመልኩ ተበራክቶ የተቀጠለ ይገኛል። ለፉላም በተለይ ለቅርብ ጊዜ ምሳሌ ሊሆን የሚችለው ተጫዋች ካልቪን ባሲ ነው። የፉላም የተከላካይ መስመር ተጫዋች ክለቡ እንግዲህ ወደ ኦልትራፎርድ አቅንተው ዩናይትድን ከኤፍኤ ካፕ ጨዋታ ውጪ ባደረጉበት መርሃ ግብር ላይ እንግዲህ በዩናይትድ ደጋፊዎች ይህ ጥቃት ደርሶበት እንደነበር አይዘነጋም። አብዱላይ ዶክሬ ደግሞ በመርሲሳይድ ደርቢ ከሰሞኑ የተፈጠረ ጉዳይ ነው። በተለይ ከከርቲስ ጆንስ ጋር የገባበትን ግብግብ ተከትሎ ከሊቨርፑል ደጋፊዎች የዘረኝነት ጥቃት ደርሶበት እንደነበር አይዘነጋም። አሁን ደግሞ ዌስሊ ፎፋና ጉዳይ ደርሶበታል ተብሏል። ክለቡ ቼልሲ ጉዳዩን እንደሚወግዝ ነው ድርጊት የፈጸሙ ግለሰቦች ላይ ቅጣት እንደሚያስተላልፍ ከኢንስታግራም ጋር ሊሆን ይችላል ብቻ ከሚመለከታቸው አካላት ጋር ተባብሮ ለመስራትም ዝግጁ ስለመሆናቸው ማረጋገጫ ሰጥተውበታል። እዛ ላይ ስለ ስፖርት